እግራችን አንድ ጋት ሳይነሳ ታሪክ ነገራችንን ከመጀመራችን በፊት የ75 ዓመታቱን የእውቀት መንገድ ብዙዎች በተጓዙበት አዲስ አበባ ዩኒቨርሲቲ ባለፈበት የጥበብ ጎዳና ቀድመን ሳንሄድ አእምሮአችን በነፃነት ያስብ፣ በሚያቆመው ሁሉ አይታገድ። በስነ ህንፃ ተጠቃሽ ስራዎችን ለመከሰት ያለ አንዳች ነገር ድንጋይ በድንጋይ ላይ ኢትዮጵያ አውቃበት ነበር። ከተፈጥሮ ግጋት ያለፈ የመጠቀ ወደ ሰማይ ሐሳብ እንዳውል ተነስቶ እንዲቆም በክብር እንዲታይ አውቃበት ነበር ይቺ ሀገር። እውቀት በህዝቦቿ ባህል በይት ባህል አመክንዮ ያው ሆኖ ተራምዷል። ወዲህም ስንክሳር እየጠበቀ በውርስ ትዝታ ዘልቋል። ለችቦ ነበልባል ከትውልድ ትውልድ በቅብብል ስሙን እየተዋሰ አልኖረም የኛስ መንገድ አዲዳችን። ከወዲያ ማዶ አይጠይቅም ተፈቅዶለት መጓዝ። የዓለም ሀገርና ብሔረ መንግስታት ሲያልፉ ሲጠፉ እኛ ቆመናል በጽናት። የተረፍነው በመምሰል ሳይሆን ስለቆየን ነው በራሳችን ማንነት። እናም አዲስ አበባ ዩኒቨርሲቲ የዛሬ 75 ዓመት ታለመ በዚህች ምድር እንደ ሐውልት ሳይሆን እንደ ነፃ አእምሮ በብርሃን እንደተከፈተ በር። በጽንሰቱ ራስ ገዝነት ተችሮት ነበር በአክብሮት። መማር ችሎ እንዲተነፍስ በነፃነት ሀቅ እንዲነግር እንዲመሰክር ለእውነት እውነትን እንዲያሰፋ ያለምንም ፍራቻ ለህሊናና በአመክንዮ ብቻ። በጊዜው ዩኒቨርሲቲ እንዲሆን የታቀደው ወደ ልህቀት የሚታዘዝ ሳይሆን ለልህቀት እንዲታመን ነው። የራስ ገዝነት ሐሳብ እርምጃን የሚማርበት የጸጥታ ቦታ። ከዚህ አካዳሚ ነፃነት እንዲነፍስ ውሎ አድሮ ወደ ማታ። ከዚህ ድፍረት እንዲወለድ ያለ ፍርሃትና ቅርታ መሞገት መቻል ሳይፈሩ ሳይጨነቁ ከገደብ ውጪ ሆኖ እስከ ዓለም ዳርቻ ድረስ ማወቁ። እዚህ ላይ ይነሳል የመናገር ነፃነት። ለሁከት ለጩኸት ሳይሆን ለማሰማት ዕውቀትን ከንጋት። ቃላቶች በማስረጃ ሚዛን ይከብዳሉ። እሳቤዎች በሙግት ሞረድ ይሳላሉ። ድምጾች በኃላፊነት መንፈስ ይሰማሉ። እንዲህ ነው የታላቅ ዩኒቨርሲቲ አንደበት የሚናገር በግልጽ በሞገስ በብዙ መማር መመራመር ክብር። ለማፍቀር መፈቀር ቀኛዝማች ደጃዝማች ጭሰኛ አይደል ፍቅር አይደል? እሷን ጠይቀህ አዳምጧቸው። የዚህ ግቢ ጉዞ ንጣፎች ሁሉ ትዝታ አላቸው። የቸኮሉ ተማሪዎች የችኮላ ድምጻቸውን ቀርቶ አስቀርቷል በሸክላ ቴፕ።
ሀገርን የገነቡ የነቁ የበቁ የተለኩ ስኮላሮች ቋሚ ምስክሮች ናቸው። አልፈውባቸዋል ጠመንጃ የሚሸሹ የሚሮጡ እግሮች። አስተጋብተውባቸዋል እውነተኛም መልስ የሚሹ ጥያቄዎች። እነዚህ ጎዳናዎች ተቀርጾባቸዋል ጥድፊያ፣ ውክቢያ፣ ግፊያ፣ ስደት ብሎም መመለስ፣ ከሀገር መውጣት ወደ ሀገር እንደገና መግባት፣ እያፈረሱ መቀለስ፣ እየቀለሱ መመለስ፣ ሳይገሉ ወሬው ሳይፈጩ ጥሬው በርብሮ አላሚው በቀለም ጣዩ ሁሉም በአንድ ላይ በዚህች ቤት ሰማይ ያውቃሉ ደም ብዕር የዝናብ ቀለም። እዚህ ቤት እውቀት ወግኗል። እዚህ ሰፈር እሳቤዎች ድርጊት ሆነዋል። እዚህ መንደር ብዙ ሀገራዊ መላዎች ተሰርተዋል። ከንጉሳዊ ህልም እስከ አብዮታዊ እሳት፣ ከተጫነ ዝምታ እስከ ተራባ አንደበት፣ ከመማሪያ ክፍሎች እስከ ቤተ ሙከራዎች አዲስ አበባ ዩኒቨርሲቲ አልነበረም የታሪክ ብቻ አብነት፣ አንቂ ገባሪ እንጂ የዘመናዊት ኢትዮጵያ የለውጥ ኤጀንት። ጨነቀኝ ጠበበኝ ብጠይቅ አጥብቄ ምላሽ አጥቼለት ለልቤ ጥያቄ የአንጀት ለቅሶ ሆኖ የዘመኑ ሳቄ አወቅ ተማርኩ ስል ሁሉንም ጠንቅቄ ከደመና በላይ ሐሳቤ ቢርቅ ከተራውም ድሃ ዕውቀቴ ቢልቅ በእውቀቴ ሳልረዳው የሚደግፈኝን በተስፋ ሕሊና የኔ ዕውቀት ምለው ሆኖ ቀረ መና። ታዲያ ይሄ ኑሮ ነው ወይ? ይሄ ኑሮ ነው ወይ? የኑሮ እኩሌታ ከፋይል ዝቃይ ሁልጊዜ አንድ ቦታ ጠያቂ አላገኘም የአገር ልጅ ዘመድ ብሶቱን ተጋብዞ ራቡን የሚያበርድ ይሄ ኑሮ ነው ወይ? ዳዳይ ወይ አይሄድ ሁልጊዜ አንድ ቦታ ወጌሻውንና የአገር ልጅ መርምረው ይህ ድሃ ወንድምህ እጅግሩ ደህና ነው ተመልካች አስተዋሽ ብሩህ አእምሮ አለው ሌላ መከራ ነው ቸንክሮ ያዘው። ችግሩ ምን እንደሆነ ካወክ በኋላ የትምህርት አብሾ ጋታርገው በመላ በትምህርት መነጽር ሁሉን ነገር ሲያስስ ራሱ ይሆናል የኑሮ መሐንዲስ። አዎ ራሱ ይሆናል የኑሮ መሐንዲስ። ያው እንደሚታወቀው ዘመናዊው ዓለም ግፊቱ አያስተኛም። በጥልፊያ ትዕግስት ማጣት ይጎተጉታል። መቼም የሰው ልጅ ፍላጎቱ አያልቅም። ወቅት ፍጥነትን ሲያስገድድ፣ ዕውቀት በጊዜ መስፈርቶች ስታጠይቅ፣ እውነት ወዲህ ጥልቀትን ነው የምትጠይቅ። ቀደምትና ዘመናዊ በአንድነት የመሆንትን እንዲህ እንደ ቃሉ ፍለጋው ቀላል አይደለም። ያም ቢሆን ኢትዮጵያ በጊዜው ትረዳለች የዚህን ውጥረት አምሳል። ሁሌም ኖራለች በቀደምትነት ውርስና በነጋ አድማስ እኛ በሆነውና በመሆን መሻታችን መካከል። ዩኒቨርሲቲያችን በተመሳሳይ መስመር እርምጃው አንድና ያው ነው። በጥንታዊነት ራሱን ተክሎ እስካሁን እንደተሰየመው ነገን ለመድረስ ነው ጉዞ። ዘመናዊ ለመምሰል ሲል ብቻ የሀገሩን ታሪክ አልተወም። ሽግግርን ለመሸሽ እንዲሁ ባለፈ የእውቀት ዘመን ቆሞ አልቀረም። ታላቅ የምስራች ምስግና በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታላቅ የሆነ የቁንጅና ውድድር ተዘጋጅቶላችኋል። ይህ ፈጽሞ አሳፋሪ
የ75 ዓመታት ትዝታ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ እስከ አዲስ አበባ ዩኒቨርሲቲ መታወሻ መታደሻ የብዙ ዘመናት ታሪክ ባለዝና የዓለም ተምሳሌት ታላቋ ገናና የነጻነት ሀገር የሰላም መዲና ኢትዮጵያ ሀገሬ ሆና ትቅርመና ኢትዮጵያ ሀገሬ ሆና ትቅርመና። እስቲ ሀገርን በል ሁላችን በአንድነት እስቲ ኢትዮጵያን በል እንቁም ለነጻነት። ኧረ ሀገርን በል ኧረ ኢትዮጵያን በል ህብረት ለእድገት እድገት በህብረት መልካም ውጥን ተባለ።
ከጀርባው ብዙ ነገር ስላዘለ ለሀገር የታሰበ ተቃውሞ ቀረበ፣ ለራስ የዘመተ አመፃ ተረፈ። ቢያንስ መሬት ላራሹ ሆኗል። ትሻልን ሰድጄ ትብስን አመጣው አሉ። የአፍንጮ በር ጎመን አልበላም እርሜ ነው። የአፍንጮ በር ጎመን አልበላም እርሜ ነው። እሱ የበቀለው በተማሪ ደም ነው አለች የ6 ኪሎ እናት። እባካችሁ እባካችሁ እንዳታስጨርሱን። አልቀናል እኮ። እንዴት ነው ከዚህ በላይ የምንጨረሰው? ቢሆንም ገብሱን ብንጫወት ይሻላል። አይሻልም ወይ ያድሚ? Almas,
ዩኒቨርሲቲያችን ደግሞ የሌላ ዘመን ትዝታ የ1970ዎቹ 80ዎቹ የነዛን ዘመን ታሪክ ማለት ብቻ ነው። በአብዮታዊት ኢትዮጵያ ወጣቶች ማህበር መደራጀት ያስፈልጋል። ምን ማለት? አብዮታዊት ኢትዮጵያ ወጣቶች ማህበር አኢዮማ። ምን ነው? ይህ ነገር እንደ ሴቶች ማህበር አይሴማ መሆኑ ነው? ኧረ ሜጤማም አለ አሉ። ሜጤማ? አዎ ሜጤማ፣ መላው የኢትዮጵያ ጠጮች ማህበር። ቆይ እናንተ ምን ነክቷችኋል? ይህ ሰው እየታቁታለት ተማሪማ ተማሪ ነው፣ ግን የደርግ አባል ነው። የአዮማ ሊቀመንበር ነው። አልበዛም? በሰፈር
ልጆቻችንን በሳንጃ ቂጣቸውን ብንወጋቸው ማዕረጋቸውን በመቀስ ብንቆራርጠው ለውጥ የለም። እኚህ የወንበዴ ልጆች እዚህ አፍንጫችን ስር ሰላሌ ለሚ ፍቼ ተቀምጧል። እናንተስ ትዘምታላችሁ ወይስ አትዘምቱ? ቬሪ ጉድ። በመኪናውን አዘ ምንድን ነው ጓድ ሊቀመንበር ተማሪ መሆን ይለያል ዘንድሮ የወንበዴ ኑሮ እያለው ይለያል ዘንድሮ ዘንድሮ ሎጋሪዝም ያው እንደፈረደብን ገብሱን እንጫወተው። ደግሞ የአዲስ ትውልድ ትዝታ፣ የሌላ ዘመን እውነታ፣ የዘመን ልጆች የትምህርት ምልከታ፣ ትውልድ የየራሱ ልዩ ትዝታ። እንግሊዘኛ አፍ መፍቻ ቋንቋ አትቀላል። በጣም ነው የምታስጠላው። አሁን እዚህ ውስጥ እንግሊዘኛ መስማት የማይችል ሰው አለ ነው የምትለኝ? OMG አሁን ለምሳሌ ቅድም እነሱ ምን ነበር ያሉት? መሬት ላራሽ አሁን ሪሚክስ የምናደርገው መሬት ሄይ መሬት ሄይ መሬት ሄይ መሬት ሄይ ላላላ ላራሽ ላላላ ላራሽ ላላላ ላራሽ Come on, get it, baby.
እኛ ከመላትና ከማረጉት ምንጠቀም አባ ኢንተርፕረነርሺፕ አልተማርሽም። ፍረዱ እንግዲህ። አሁን እኛ እንዲህ መሆን ነበረብን። ዩኒቨርሲቲያችን የድሆች ኢትዮጵያውያን የተስፋ ቤት አይደለም። ጥራ ግራ ያስተማረችንን እናት ጡቶችሽን እንላት ቀርቶ ሚልክ የምንላት በእውነቱ ያልመረመርናቸው የባዕድ ሀገር ፊልም ልጆች ሁሉ እማን እምዬን መርሳታቸው ባይሆን የእኛን የራሳችንን ልጆች ብትሉ ያስኬዳል። ከማመን ጭቅጭቅን እኮ ይኸውልህ ቁራችን አይችልም። የትን ያደግ በምን ኮስት ደግሞ ምንድን ነው? ኮስትማ ይኸው ነው ጨዋታ ብቻ። የሀገራችሁ ጉዳይ ያገዳችሁ ማለት ነው። እባክህ አንተ ሰውዬ፣ እኛ ጭንቅ አንወድም እንጂ ሀገራችንን አንወድም አላልንም። ስራ አለብን፣ ብዙ እውነት አለብን። ያለንን ጥሩ ነገር አጥብቀን የሌለንን እየፈለግን የሌለንን መጥፎ ነገር እንዳይኖረን ተጠንቅቀን የምንሄድበት ጉዞ ስራ አለብን። አሁን የራስ ገዝነት፣ የሪፎርም፣ የቴክኖሎጂ ወቅት ዩኒቨርሲቲ በራሱ መወሰን ያለበት ጊዜ። ነፃነት ማለት ምን ማለት ነው? መምራት ማለትስ ምን ማለት ይሆን? ራስ ገዝነት ታላቅ የነፃነት ቃል ኪዳን ነው። በዛውም መጠን ግን ኃላፊነት ተቀብሎ መፍጠር መቻል አለብን። ራሳችንን መልሰን መበየን መቻል አለብን። ሪዲፋይን አወርሰልቭስ። በልቀት መካከል የሰመረ የአፍሪካን ከርሞ ምሁራዊነት የምርመራ መሆን በብስለት ማሰብ መቻል በምርምር መላዩ በእውቀት ማስተማር በገቢር መመራመር በእውነት መስመር ላይ ተመራጭ ነው። በድፍረት መፍጠር መላቂ ነው።
ሰማዊና ማዕበል ውስጥ በታድሶና መልሶ ግንባታ ውስጥ አለፈ። ስጠይቅ ሌሎች ስናጥ መልሼ ስገነባ ስለለጠች እኔዋለሁ ሕንፃ ሳልሆን አዳራሽ ሳልሆን ዲግሪ ይልቅ ሆኜ ለመጠየቅ የማይፈሩ አይምሮዎች ቋሚ ይመስላሉ። ቃሌ ይህ ነው ለእናንተ ለማደግ ሆኜ ከእናንተ እናንተን ልፈትን ልጋፈጥ ከእናንተ ለሚቀጥሉት 75 ዓመታት እናንተን ይዤ ልሻገር እናንተን ይዤ ላሻግር። ወዲያ